በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት የምንማርበት የትምህርታችን ርዕስ ከሺህ አንድ በሚል ርዕስ ይሆናል። ከሺህ አንድ መጽሐፈ ኢዮብ ምዕራፍ 33 ቁጥር 23። መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 እንዲህ ይላል፣ የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል፣ ወደ እግዚአብሔርም ይጸለያል፣ እርሱም ሞገስን ይሰጠዋል ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል፣ እግዚአብሔርም ሞገስን ይሰጠዋል ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ይህን ቃል የተናገረው ከጻድቁ አባታችን ከኢዮብ ጓደኞች አንዱ ነው። ለኢዮብ የተመኘለት ከሺህ አንድ መልአክ ቢገኝለት ነው የሚለው። ወገኖቼ የወደቀው መልአክ መከራ ያበዛበት ኢዮብን የበረታ መልአክ እንዲያግዘው ተመኘለት። ታስታውሱ ይሆን? ኢዮብን መከራ ያበዛበት ዲያብሎስ ነበረ። የወደቀው መልአክ ነበር በመከራ ውስጥ የጣለው። መጽሐፈ ኢዮብ ምዕራፍ 1 ንባብ ስትጀምሩ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይልና ሰይጣንም ደግሞ መጣ ይላል። እግዚአብሔርን እንዲህ አለው፣ ኢዮብ እኮ የሚያመሰግንህ፣ ኢዮብ እኮ የሚያመልክህ፣ ኢዮብ እኮ የሚያከብርህ ሀብቱን ባርከህለታል፣ ጤናውን ሞልተህለታል፣ በልጅ ጎብኝተኸዋል። ኢዮብ እንዴት አያመልክህ አለና ኢዮብን ማሳጣት ጀመረ በእግዚአብሔር ፊት። ማን? የወደቀው መልአክ ዲያብሎስ። በእውኑ ባሪያዬ ኢዮብን አየኸውን አለው። ምድር ዞርኋት አለና ነው ይሄን የተረከለት። እግዚአብሔር የልጆቹ ክብር ሲገለጥ ይወዳልና ዲያብሎስን ነፍሱን እንዳትነካ ስጋውን ግን
በመከራም ብታሳልፈው የኢዮብ ክብር ይገለጣል። እኔን የሚያመልከኝ ስለ ሀብቱ እንዳልሆነ ይታወቃል አለና ዲያብሎስን ፈቀደለት መከራ እንዲያመጣበት። አንድ ነገር አስተውሉ ክርስቲያኖች፣ ዲያብሎስ እንኳን በሰው ልጆች ላይ መከራ ለማምጣት እግዚአብሔርን ይለምናል እኮ። ይሄው ተመልከቱት። ዲያብሎስ እንኳን በሰው ልጆች ላይ መከራ ለማጽናት እግዚአብሔርን ይለምናል እኮ። ለምኖ አስፈቅዶ ዲያብሎስ በሰው ልጆች ላይ መከራ ማምጣት ከቻለ እናንተ ኦርቶዶክሳውያን ያልወደቀው ቅዱስ ገብርኤል ንቁም በበህላዌነ እስክንረክቦ ለአምላክነ አምላካችንን እስክናውቅ ጸንተን ንቁም ያለ ቅዱስ ገብርኤል ለምኖ አስፈቅዶ ከመከራ ማዳን አይችልም ተብሎ ይታማል። የወደቀው ለምኖ የወደቀው አስፈቅዶ በሰው ላይ መከራ ማጽናቱን የሚያምኑ ሰዎች ያልወደቀው የከበረው ለምኖ አስፈቅዶ ከመከራ ማዳን አይችልም ሲሉ ምን አይነት ሕሊና ያላቸው ነው የሚመስላችሁ? ለወደቀው የተቻለው ለከበረው ይነፈገዋል። ላልጸናው የተሰጠው ለጸናው ይከለከላል ብላችሁ ታስባላችሁ? አንድ እናንተ ፍረዱ። የወደቀው ለምኖ ማረክ ከቻለ ያልወደቀው መለመን አይችልም፣ ያልወደቀው ማስፈቀድ አይችልም ማለት ምንኛ ክህደት ነው ወገኖቼ። ይሄንን በሌላ ማስረጃ ላሳያችሁ። ጌታ በወንጌል በሉቃስ ወንጌል ምዕራፍ 22 ላይ ቅዱስ ጴጥሮስን እንዲህ አለው፣ ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይልላችኋል። ይኸው ማረጋገጫ። ሰይጣን እኮ ሰውን ለመጉዳት እግዚአብሔርን ይለምናል። እናንተ እንዴ ሰይጣን መለመን ከቻለ ሚካኤል መለመን ተነፈገው? ዲያብሎስ ለምኖ መከራ ማምጣት ከቻለ ቅዱስ ገብርኤል ለምኖ ከመከራ ማዳን አቃተው? ይህ ምንኛ ፍርደ ገምድልነት ነው! ይኸውላችሁ ለምን አስፈቀደና የኢዮብ ክብር እንዲገለጥ እግዚአብሔር ፈቀደለት። ደዌ ዘእሴት የክብር ደዌ እንዲመጣበት ፈቀደለት። ልጆቹን 10 ልጆቹን መታበት፣ ንብረቱን አጠፋበት፣ በቁስሉ መታው፣ ሚስቱን አከፋበት። ምንም ነገር ሳይቀረው ባዶውን ብቻ ከደዌው ጋር ብቻ ኖረ። ምን አይነት እጅግ የተከበረ ታላቅ ሰው ነው! ሚስቱ እንኳን ሳትቀር ጀርባውን አዞረችበት። የረዳቸው ሰዎች እንኳን ሳይቀር እሱ ሲመጣ እነሱ ይሸሹት ጀመረ። እንደዚህ አይነት ሰው ሆነ። መልአክ መከራ ያጸናበትን መልአክ እንዲያድነው ይህ ብላቴና እንዲህ ሲል ተመኘለት። ደግሜ ያነበዋለሁ። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት። ምን አለ መልአክ በተገኘለት። ከዛስ እየራራለት
ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢልለት ያኛው አጥፋው አለ። አድነው የሚል ቢገኝለት ስጋው እንደ ሕፃን ስጋ ይለመልማል፣ እየፈረሰ እየወደቀ ጥፍሩ ማከክ አቅቶት በገል እየፈቀፈቀ ደም አልቆ እጅ እየወጣው እየተላ የነበረው ያ ሰው እንደ ስጋው እንደ ሕፃን ስጋ የሚለመልምለት የሚራራለት ምን ቢገኝለት መልአክ ቢገኝለት። ይህ መልአክ ቢገኝ ምን ይለዋል? ይራራለትና እግዚአብሔርን ምን ይለዋል? አድነው ቢለው አያችሁ፣ አጥፋው አለው። ሩሩ መልአክ ደግሞ ቢገኝለት አድነው ይልለታል ብሎ ተመኘለት። አያችሁ ወገኖቼ፣ አድነው የሚል መልአክ ቢገኝለት ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል፣ ወደ እግዚአብሔርም ይጸልያል፣ እግዚአብሔርም ሞገስን ይሰጠዋል አላ። መልአክ ቢገኝለት ምን ይልለታል? ይራራለታል። ወገኖቼ ሁለተኛ ጽኑ እውነት ይዘን እንለፍ። እነሆ መልአካችን ይራራልናል። እነሆ ሚካኤል መልአካችሁ ይላል የቤተ ክርስቲያናችን መጽሐፍ። ና ሚካኤል መልአክክሙ፣ መልአካችሁ እኮ ይራራላችኋል። ክርስቲያኖች እየራራለት የሚለውን ቃል አያችሁ። ያኛው ጨከነበት፣ ከሺህ አንድ ደግ መልአክ ደግሞ ቢገኝለት ይራራለታል። ይሄን በምሳሌ ላስረዳችሁ። ትንቢተ ኢሳይያስ ምዕራፍ 6 ላይ ልውሰዳችሁ። ነቢዩ ኢሳይያስ ንጉሥ ኦዚያን በነገሰበት ዘመን የንጉሱን ስህተት ሳይናገር ዝም ብሎ ይኖር ነበረ። በጸጥታ ሳይገስጸው ሳይነግረው ተው ሳይለው ይኖር ነበረ። እግዚአብሔር በዚያ ያዘነበትና በለምጽ ቀጣው ነቢዩ ኢሳይያስ። ንጉሥ ኦዚያን ሞተ። እግዚአብሔርን ከፍ ባለ ዙፋን ላይ አየሁት አለ። ወገኖቼ ጨካኞች ይሞታሉ። ርኅራኄ የሌላቸው አላውያን ነገሥታት ያልፋሉ። አረመኔዎችም ይሄዳሉ። እንዳትጠራጠሩ፣ ገዳዮችም ይሞታሉ። እነ ኦዚያን ያልፋሉ። የማያልፈው የንጉሱ የእግዚአብሔር ዙፋን ብቻ ነው። ከፍ ሲል ያየው እግዚአብሔርን ነው በዙፋኑ። ዝም ያላችሁ የማትገስጹ እውነት የማትናገሩ ግፈኞች ዳፍ የማታዘጉ ቀን እስኪያልፍ ብላችሁ ዝም የምትሉ ሐሰትን ሐሰት እውነቱን እውነት ከማለት የምትደበቁ ግድ የላችሁም። ግፈኞች ያልፋሉ፣ ሴረኞች ያልፋሉ፣ ተንኮለኞች ያልፋሉ። ትላንትም ዛሬም ለእስከ ዘላለሙ ማያልፈው ንጉሡ ኢየሱስ ክርስቶስ ብቻ ነው። ሲያየው ደነገጠ፣ የፈራው አለፈ፣ ጭራሽ ያላሰበው አለ። ያን ጊዜ ነቢዩ ኢሳይያስ ወዮ እግዚአብሔርን ከፍ ባለ ዙፋን ላይ አይቼዋለሁና ፈራሁ አለ። ከንፈሮቼ ረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል ምኖር ወዮ አለ፣ አለቀሰ። ወገኖቼ ማልቀስ ጀምረን ይሆን በዚህ ዘመን? ከማልቀስ በቀር ምን ማምለጫ አለ? ወዮ ከማለት ሌላ ምን ፌሽታ አለ? አለቀሰ። ያን ጊዜ ይላል ከሱራፌል መላእክት አንዱ ሱራፊ
እየበረረ ወደ እኔ መጣ አለ። እግዚአብሔር ሂድ አላለው። ለቅሶውን ሲያየው አላስቻለው። አንድ መልአክ እኮ ነው። በጉጠት ፍም ያዘና እየበረረ ወደ ነብዩ ወደ ኢሳይያስ ገሰገሰላቸዋል። ምን አርጎለት? እንባውን ሲያየው አላስቻለውማ። ለቅሶውን ሲያየው አላስቻለውማ። ራራለትና መልአኩ እየበረረ መጣለታ። እየበረረ ይምጣልንማ። በዚህ ዘመን እንባችንን እየበረረ መጥቶ ያብስልን። ይራሩልናል ያልኳችሁ እኮ ለዚህ ነው። በባህሪ አይዛመደው፣ በቦታ አይቀራረበው። ሲያለቅስ ግን ሲያየው፣ ወዮ ብሎ ሲጸጸት ሲያየው ግን አላስቻለውም። በሮ መጣና ከንፈሮቹን ነካካለን። በቃ ምንድነው የሚያሳየን? መላእክት አይችሉም። እኛ ስንጎዳ ስናዝን አይችሉ። በረው ይመጣሉ። እንባችንን ያብሳሉ። ጸሎታችንን ያሳርጋሉ። ብሶታችንን ያርቃሉ። እየራራለት የሚለው ቃል ይሄንን ነው የሚያሳየው። መላእክት ይራራሉ። ሩሩሃን ናቸው። አያስችላቸው። እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው እንዲሁ እንዳይሞት ኢዮብ አድነው የሚል መልአክ ይገኝለት እያለ ተመኘለት። ወገኖቼ አድነው ብሎ ይለምንለታል። ወደ ጉድጓድ እንዳይወርድ እንዲሁ እንዳይሞት ሳታከብረው እንደተዋረደ ሰው እንደሸሸው ባዶ እንደቀረ ክብሩ ሳይመለስለት እንዳይወርድ ብሎ ይለምንለታል። ታዲያ ለሰይጣን የተቻለው ለመልአኩ ተከለከለ ሊባል ነው? አንድ የእግዚአብሔር ቃል አንብብላችሁ። ዕብራውያን ምዕራፍ 1 ቁጥር 14 ምን ይላል? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ስለ መላእክት ሲያስተምር እኮ ነው ሐዋርያው ቅዱስ ጳውሎስ። ምን ያደርጋሉ? ሁሉ መዳንን ይወርሱ ዘንድ ለማገዝ ይላካሉ። አድነው ብሎ ይለምንለታል አለ። በሮ መጣለት አልኳችሁ። በሐዲስ ኪዳን ፍጹም በሆነችው አዲስ ኪዳንማ ገለጠው። ምን አለ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው አለ። መላእክት መዳናችንን እንድንወርስ የሚያግዙን ናቸው። ኦርቶዶክሳውያን መልአክ አያስፈልገኝም እንዴት ትላለህ? መዳንህን እንድትወርስ የሚያግዝህ ከሆነ ያስፈልጋል አያስፈልግህም? ግልጽ የእግዚአብሔር ቃል እኮ ነው የማይታበል። ለመዳንህማ መልአክ ያስፈልጋል። ይኸው ሁሉ መዳንን ይወርሱ ዘንድ ለማገዝ መዳናችንን እንድንወርስ መዳናችንን እንድንፈጽም መንግሥተ ሰማያት እንድንገባ ያግዙና ይረዱና ይደግፉናል። ጄሮም የተባለ የቤተ ክርስቲያናችን ሊቅ ትንቢተ ኢሳይያስን ሲተረጎም ምን አለ? ክርስቲያኖች በጸሎት ሲቆሙ አለ መልአካቸው አብሮ አጠገባቸው ይቆማል። እጆቻቸውን ሲዘረጉ አብሮ ይዘረጋል። ማረን ሲሉ ማራቸው ይላል። ያግዝሃል። ይሄንን እኮ ነው የሚለው። ቅዱስ ጳውሎስ ስለ እገዛ ሲናገር በቆሮንቶስ መልእክቱ ላይ ምን ይላል መሰላችሁ? አብራችሁ በጸሎት ስትረዱን ይላል። ወገኖቼ እርዳታቸው በምንድን ነው? አድነው ብለው በመለመን ነው። መዳናችንን እንድንወርስ ይጠብቁናል። ይህን የእግዚአብሔር ቃል ማን ሊክድ ይችላል?
የመላእክት የማዳን እገዛ አያስፈልገኝም ማን ሊል ይችላል? እንኳን መላእክት እርስ በርሳችን እንኳን ለመዳናችን ጸሎታችን ጠቃሚ ነው ይላል መጽሐፍ ቅዱስ። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈላቸው መልእክት ላይ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ ይላል። ያንዳችን ለአንዳችን መጸለያችን እንኳን ለመዳናችን ጠቃሚ እኮ ነው። ኦርቶዶክሳውያን እንኳን የከበረው መልአክ ጸሎትና ልመና ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት ናቸው። ይሄን በመጽሐፍ ቅዱስ ማስረጃ ላሳያችሁ። ከኔ ጋር ናችሁ? ትምህርት ስለሆነ ማስተምረው ቀስ ብዬ የምናገረው ለዛ ነው። ጮሄባችሁ ከሆነ ይቅርታ አድርጉልኝ። እየገባችሁ ነው? ግልጽ ነው? እሰይ። አሁን ደግሞ የበለጠ ግልጽ ይሆንላችኋል። ሁሉ መዳንን እንዲወርሱ የሚያግዙ ናቸው አላልኳችሁ? ይሄን በሐዲስ ኪዳን ማስረጃ ልስጣችሁ። መነሻችን አንድ መልአክ ከሺህ ቢገኝለት እየራራለት ቤዛ አግኝቻለሁና አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል ነው የሚለው። አድነው ቢለው ቢያግዘው ቢለምንለት ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ይሄን በማስረጃ ላሳያችሁ። በሉቃስ ወንጌል ምዕራፍ 13 ላይ ሁላችሁም የምታውቁት ታሪክ ነው። ሉቃስ ወንጌል ምዕራፍ 13 ቁጥር 6 ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም ቁረጣት፣ ለምን ደግሞ መሬቱን ታጎሳቁላለች? 3 ዓመት እየተመላለስኩ ፍሬ አጣሁባት፣ ቁረጣት አለው። የወይን አትክልት ሰራተኛው ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። ይህ ጌታችን የሰጠው የምሳሌ ትምህርት ነው። አንድ በአንድ ልጠይቃችሁ ወይም ላስረዳችሁ። ይህ ምሳሌ ሲተረጎም አባቶቻችን እንደተረጎሙልን ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው የተባለው አንድ ሰው የበለሷ ባለቤት እግዚአብሔር ነው። ምን ማስረጃ አለ ካላችሁ ትንቢተ ኢሳይያስ ምዕራፍ 5 ላይ እነሆ ለወይኔ ያላደረኩለት ምንድነው? ድንጋዩን አወጣው፣ ወይን ተከልኩ፣ ሆምጣጤ አፈራ። እነሆ ስለ ወይኔ ምን ትከሱኛላችሁ እያለ እግዚአብሔር ሲካሰስ ሰሙታላችሁ። ወይኔ እያለ የተናገረው የወይኑ ባለቤትማ እግዚአብሔር ነው። የበለሱ ባለቤት እግዚአብሔር ነው። እሱም ምን አለ? 3 ዓመት እየተመላለሱ ፍሬ አላገኘሁባቸውም አለ። ወይን በለስ የተባሉት እስራኤል ናቸው። በየዘመናቱ እየመጣ ፍሬ ቢፈልግላቸው ፈፋ ለፈፋ መስዋዕት የሚሰዉ ጣዖት የሚያመልኩ ጀርባቸውን የሰጡት ሆኑበት፣ ፍሬ አጣባቸው። ባለቤቱ እግዚአብሔር ነው። በለስ የተባለው የሰው ልጅ ነው። በሰሙ ለእስራኤል ዘሥጋ በወርቁ ለእስራኤል ዘነፍስ ይተረጎማል። እነሆ በለስ ስታፈራ ጫፏም ሲያቆጠቁጥ በደጅ እንደቀረበ ወቁ የሚለው የደብረ ዘይት ምስጢር በለስ የተባሉ እስራኤል ናቸው ብለው ሊቃውንት ተርጉመውታል። በ1948 መንግስት መስርተዋል። አፍርታለች እስራኤል። በለስ እስራኤል ዘሥጋ፣ በለስ የሰው ልጆች 2። አሁን እኔ የምጠይቃችሁ የወይኑ አትክልት ሰራተኛስ ማን ነው? የበለሱ ባለቤት እግዚአብሔር፣ በለሱ የሰው ልጆች። የበለሱ ሰራተኛ የወይን አትክልት ሰራተኛውስ ማን ነው ነው ጥያቄ። ወገኖች እዚህ ጋር ትንሽ ላቆያችሁ። አንዳንዶች
ወይኑ ማን ነው በለሱ ማን ነው ብለን ስንጠይቃቸው በጣም አስደናቂ መልስ ይመልሳሉ። እኔ የወይን ግንድ ነኝ ካለው ጋር ያጋጩና የወይን አትክልቱማ በለሱማ ኢየሱስ ነው ሊሉን ይወዳሉ። እንግዲያውስ ቁረጥ የተባለው ኢየሱስን ነው ብለን ስንጠይቃቸው መልስ ያጣሉ። እየሰማችሁኝ ነው? ሁሉም በየቦታው ሁሉም በየአንቀጹ እንጂ የሚተረጎመው ዝም ብሎ እየተመጣ አይደረገምም። በእውነት እስኪ ባለቤቱ ላይ ከተስማማን በለስ የሚለው ላይ ከተስማማን በጣም የሚያነጋግረን የወይን አትክልት ሰራተኛ የተባለው ሰራተኛው ማን ነው? እነሱን በምሳሌ ላስረዳ ወይም አንድ በአንድ ላስረዳ። ይውላችሁ መጽሐፍ ቅዱስ ላይ እንዲህ ይላል፣ ለእያንዳንዱ በለስ ለእያንዳንዱ ሰው ያለው ሰራተኛ ማን ነው? የሚያገዘው ማን ነው ካላችሁ የእግዚአብሔር መልአክ ነው። ምን ማስረጃ አለ ካላችሁ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያያሉላችኋለሁ ይላል። መላእክቶቻቸው ነው የሚለው። ሁለተኛ በእስራኤል ዘንድ ጠባቂያቸው የነበረ በለስ ወይን የተባሉ እስራኤል ከነበሩ የሰው ልጆች ከሆኑ የእስራኤል ጠባቂ ተብሎ ይጠቀስ የነበረው ማን ነው ካላችሁኝ ላንብብላችሁ በሞቴ በመንገዴ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገዴ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ ይላል። ሁለተኛ ቅድም በጠቀስኩላችሁ ጋር ሁሉ መዳንን የወርሱ ዘንድ ለማገዝ ይልላችኋል። ይሄን ያዙና በመንገዴ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ መልአኬን እልካለሁ አለ። መልአክ ሁለት። ሶስተኛ ማስረጃ ምን እንዳለ ታስታውሳላችሁ? ዙሪያዋን እስክኮተኩታት ፋንድያ እስካፈስላት ነፋሱን እስከከላከለላት አረሙን እስከነቅለላት በዚች ዓመት ደግሞ ተዋት ብሎ ነው የተናገረው። እገዛ ነው እገዛ አይደለም። ዙሪያዋን እስከኮተኩታት ፋንድያ እስካፈስላት ማለት እኮ ፍሬ እስክታፈራ ምን ላርጋት ነው? ልርዳት አይደለም? ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ ያለው እኮ ይሄንን ነው። ላግዛት፣ ዙሪያዋን ልኮትኩትላት፣ ላግዛ፣ ማዳበሪያ ላርግላት፣ ላግዛ፣ ነፋስ ልከላከልላት፣ ላግዛ፣ ውሃ ላጠጣት፣ ላግዛ፣ አረም ልቀልላት፣ ላግዛ፣ ሁሉ መዳንን የወርሱ ዘንድ ለማገዝ ይላችኋል። ይሄ ነው። ማን ነው ይሄ? ሁሉ መዳንን የወርሱ ዘንድ ለማገዝማ የተላከው ማን ነው? ማን ነው? ማን ነው? መልአክ ነው እገዛም ያደርግላት። መናፍስት አገልጋዮች አይደሉም። ምን ያለው ስለ መልአክ ስለሆነ ነው። ሶስተኛ አራተኛ እግዚአብሔር ቁረጥ ብሎ የሚልካቸው የሚያዛቸው ማን ነው ካላችሁኝ ማን ነው የሚያዘው? እግዚአብሔር መላእክትን አይደል? ነው አይደለም? ነው አይደለም? ማስረጃ አለ። መዝሙር 90 ቁጥር 11 መላእክቱን ስላንተ ያዛቸዋል ይላል። የሚያዘው መላእክትን ነው። የሚላኩ መናፍስት አይደሉም። ምን ቁረጣት ተብለው ይላካሉ፣ ለጣት ይላካሉ፣ ለምህረት ይላካሉ። የሚላኩ መናፍስት መላእክት ናቸው አይደሉም? ናቸው አይደሉም? አራት አሁን የመጨረሻውን ማስረጃ ላቀርብላችሁ። በወንጌላችን ቁረጣት ተብለው አጫጆች የተባሉ እነማን ይመስላችኋል? አጫጆች የተባሉ እነማን ናቸው? ቁረጣት አይደል ያለው? ቆራጮች በመጽሐፍ ቅዱስ እነማን ይመስሏችኋል? ኧረ ገምቱ። እርግጥ መጽሐፍ ቅዱስ በግምት አይሆንም። ላንብብላችሁ ምን በወጣችሁ። እንክርዳዱ ማቴዎስ ወንጌል ምዕራፍ 13 እንክርዳዱም የክፉ ልጆች ናቸው፣ የዘራውም ጠላት ነው፣ መከሩም ያለ መጨረሻ ነው፣ አጫጆቹም መላእክት ናቸው ይልልሃል። ቁረጣት ያለው ማንን ነው? ጠባቂ ነው ብያችኋለሁ። ቆራጭም ነው ብያችኋለሁ። ታዛዥም ነው ብያችኋለሁ። ደግሞስ ዙሪያዋን እስከኮተኩትላት ፋንድያ እስካፈስላት በዚህች ዓመት ደግሞ ተዋት። ምን እንድታረግ? ፍሬ እንድታፈራ። ምን እንድታረግ? እንድትድነዋ።
ሁሉ መዳንን ይወርሱ ዘንድ ለማገዝ የሚደረግ እገዛ የመልአኩ ነው። ታዲያ የመልአክ አይደል የእግዚአብሔር መልአክ? አንዳንድ ሰዎች አይ ሐዋርያ ወንጌላዊ ነው ይላሉ። ለእያንዳንዱ ሰው አንዳንድ ሐዋርያ አለው እንዴ? እንኳን ለእያንዳንዱ ሰው ለዚህ ሁሉ ህዝብም አልበቃ። መኸሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ነው የሚለው። ውሸታቸውን ነው። መልአክ እግዚአብሔር ነው። ይሄው ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ። ከዚህ በላይ እገዛ አለ? ለማዳን የሚደረግ እገዛ አለ? አንድ ቁም ነገር ደግሞ ላስነብባችሁ። ዙሪያዋን እስከ ኮተኩትላት ፋንድያ እስካፈስላት የሚለው ዙሪያዋን ሊቀመጥ የሚችለው ማን ይመስላችኋል? መልአክ ነው። በምን ማስረጃ አለ? እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? አታውቁትም? ይሄን ጥቅስ መዝሙር 36 ምን ያደርጋል? ዙሪያችንን የሚሰፍረው ማን ነው? የእግዚአብሔር መልአክ ነው። እናንተ ከዛ ምን አለ? እዩ በሞቴ ቁረጣት ሲለው ዝም ብሎ አልቆረጣትም። እጨዳት ሲለው ዝም ብሎ አላጨዳትም። ምን አለላት? በዚች ዓመት ደግሞ ምን በላት? አድናት። እውነት አሰብ ለመነላት አልለመነላትም? መልአክ መሆኑን አረጋግጥንላችሁ። መልአኩ ደግሞ ምን አረገላት? በዚች ዓመት ደግሞ ተዋት፣ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ምኖች ናቸው? መላእክት ናቸው። መናፍስት አገልጋዮች አይደሉም? ምን አንዳንድ ሰዎች እና ባለቤቱ እግዚአብሔር ነው ካላችሁ መልአኩ ራርቶ ሲለምንላት አያችሁ? እየራራለት ቤዛ አግኝቻለሁና ቁረጣት ሲለው ዝም ብሎ ታዘዝ እንጂ አንተ አላለውም፣ ለምንላት። አንድ ቁም ነገር እዚህ ጋር ጨብጠን ለፋ። አንዳንዶች የሚጠይቁት ጥያቄ አለ። ምን አይነት ጥያቄ አለ መሰላችሁ? እና ለበለሲቱ ከኢየሱስ ወይም ከእግዚአብሔር ይልቅ የበለሱ ወይም የወይን አትክልት ሰራተኛው ራራላት ልትሉ ነው እንዴ የሚል ጥያቄ ሊጠይቁ ይሞክራሉ አንዳንዶች። አይ እንደሱማ አንለም። ሚራራላትማ እግዚአብሔር ነው፣ የበለጠ ሚራራላት። መልአኩ ደግሞ በደረጃው ይራራላታል። ታዲያ እሱ ቁረጣት ሲል ያኛው ራርቶ ለመነ ማለታችሁ ምንድነው ሊሉን ሲሞክሩ የኦርቶዶክሳውያን ብርቱ መልስ ምን መሰላችሁ? የበለሱ ባለቤት እግዚአብሔር ስንት ጊዜ ነው ፍሬ ለመፈለግ የመጣው ያልኳችሁ? 3 ዓመት። እውነት አሰብ 3 ዓመት። የወይን አትክልት ሰራተኛው ስንት ዓመት ነው የለመነላት? 1 3 ዓመት የታገሳት ነው። 1 ዓመት ተዋት ያላት ነው የበለጠ የራራው። እየገባችሁ ነው? ገብቷችኋል? ሁለተኛስ ይኸውላችሁ ጠባቂ መልአክ ማስቀመጥ፣ ቁረጥ ሲባል የሚለምን ማስቀመጥ ራሱ ርህራሄ ነው? ርህራሄ አይደለም። የእግዚአብሔር ርህራሄ እኮ ነው እነሱን የሚያስቀምጠልን። ይሄ እንዴት ይካዳል ወገኖቼ? እውነት ሐሰት እንደ እውነት ሐሰት እያልኩ ምርጫ በዛውባችሁ ይሆን? እኔ ኮሌጅ ስማር እንደው አንድ ነገር ልንገራችሁና ልለፍ። ኮሌጅ ስማር እንደው የእግዚአብሔር ሥራ ስለሚደንቀኝ ነው። እስከ ጂ ድረስ ምርጫ ይፈትኑን ነበር መምህራኖቻችን። መምህራን ካላችሁ ይቅርታ አድርጉልኝ፣ እያሟችሁ አይደለም። እስከ ጂ ድረስ አሁን ለአንድ ምስኪን ተማሪ ምርጫ ያስፈልገዋል። ኤ ቢ ሲ ዲ ኢ ኤፍ ጂ 7 ምርጫ ምን ያደርጋል አንድ ጥያቄ? እሱ ብቻ መሰላችሁ? ኤም መልስ ይመስላል፣ ቢም ያስኬዳል፣ ሲም ያስጠረጥራል፣ ዲም ሳይሆን አይቀርም። ኢ ላይ ስትሄዱ ደግሞ ኤና ቢ ይልላችኋል። እንደው እናንተ ዝም ብለን መሰላችሁ እዚህ የደረስ ነው? ይሄን ሁሉ እኮ አልፈን እኮ ነው ብዬ ልፎክር እንዴ? ደግሞ እኮ በኢዝና በወዝ እኮ ነው የሚለያዩት። አስማት እኮ ነው የሚያደርጉት። አሁን ምስኪን ለአንድ ኢትዮጵያዊ ይሄ ሁሉ ምርጫ ምን ያደርግለታል? የሚያጭበረብር ምርጫ፣ ያው የሚያደናግር ቅንድብ ብንጥል እንኳን የማናገኘው ምርጫ እኮ ነው። እስከ ጂ ድረስ ቅንድባችን አያልቅም። እኔ የሚደንቀኝ ቸር እግዚአብሔር ነው። ቸር መምህራችን እግዚአብሔር ነው። ምርጫ የማያበዛ መምህራችን እግዚአብሔር ነው። ስንት ምርጫ እንደሚሰጠን ታውቃላችሁ? እግዚአብሔር ስንት ይመስላችኋል? 2 ምርጫ ብቻ። ምንና ምን? ያውም የሚቀራረብ ነው፣ ያውም ለምርጫ የሚያስቸግር ነው። ኦሪት ዘዳግም ምዕራፍ 30 አንብቡት። 2 ምርጫ ይሰጣል። እሱም
ሕይወትና ሞት። አቤት እናንተ መምህራኖቻችን እባካችሁ አታክብዱባቸው ለተማሪዎቻችን። ሕይወትና ሞት ምን ይገናኝ? አሁን ይሄ ለመምረጥ እኮ ያስቸግር። አሁን ለመምረጥ የሚያስቸግር ነገር እኮ ነው። እኛና አላችንን እያዞረን ያለው። ያውም ደግሞ እግዚአብሔር ቸር መምህር ነው፣ መልስ ይናገራል። እረፉት እንግዲህ። አሁን መምህራኖቻችሁ መልስ ይነግሯቸዋል። እግዚአብሔር ቸር ነው። አንብቡት ዘዳግምን፣ ሕይወትን አጥቁር ይላል። ይሄ ሁሉ መልስ ተነግሮን እምቢ ስንል ደግሞ እግዚአብሔር ዝም ብሎ አይተወንም፣ ያስኮርጃል። እግዚአብሔር መኮረጅ ይቻላል። እዚህ ቤት ይቻላል አይቻልም? ይቻላል አይቻልም? እንደ ሰማይ ከዋክብት የበዙልን ደጋግ ቅዱሳን አስኮራጆቻችን እኮ ናቸው። ምሰሉኝ ማለት እኮ ኮረጁኝ ነው። እውነት ሐሰት፣ ይሄ እውነት ሐሰት እኮ ነው እዚህ ውስጥ የከተተኝ። ደግሞ አፌ ላይ ይመጣል። እዚህ አዲስ አበባ ዩኒቨርሲቲ ነው አሉ ሰውየው፣ ጠና ያሉ መምህር ናቸው እና አንድ ትልቅ አዳራሽ መፈተን ጀምረዋል። በእድሜም ገፋ ስላሉ ተማሪዎቹ ፈጣን ሆነው ኩረጃውን መቆጣጠር አልቻሉ እና ያኔ ብላክ ቦርድ ነበር የነበረው፣ እንደ ዛሬው እንደናንተ ዋይት ቦርድ የለም። ምን ብለው ጻፉ አሉ ብላክ ቦርዱ ላይ? ሜክ ሹር ዛት ዩ አር ኮፒንግ ዘ ራይት አንሰር አሉላችኋል። ትክክለኛው መልስ እየኮረጃችሁ መሆኑን እርግጠኛ ሆኑልኝ አሉ። መቆጣጠር ካልቻሉ ምን ያርጉት? እሷን እርግጠኛ ሆኑልኝ አሉ። ከበለሲቱ ሰራተኛ በላይ የራራላት ማን ነው? ጌታዋ ነው። ትምህርቴን ልጠቅልለው። ሁሉ መዳንን ይወርሱ ዘንድ ለማገዝ ማለት ልመና ተዋት የሚል ነው። ይሄንን ማን ሊክድ ይችላል? እንቅደደው፣ እናውጣው፣ አያስፈልጉም እንበል። ይሄን በማስረጃ አሳይቼ ላብቅ። ወገኖቼ እስራኤል በባቢሎን ምርኮ ለ70 ዘመን ሲቀጡ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 የምታውቁትን ጥቅስ ነው የምተርክላችሁ። 70 ዘመን መከራ ተቀበሉላችሁ። ከዛ ዘካርያስ አንድ ራእይ አየ። ምን አይነት ራእይ አየ መሰላችሁ? አንድ የእግዚአብሔር መልአክ እግዚአብሔርን እንዲህ አለው። ምን አለው? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የይሁዳንና የኢየሩሳሌም ከተሞች የማትምራቸው እስከ መቼ ነው አለው ይላል። እየሰማችሁ ነው? ማን ነው እንደዚህ የሚለው? የእግዚአብሔር መልአክ ምን አለው እግዚአብሔርን? እነዚህ 70 ዘመን የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለው። ሁሉ መዳንን ይወርሱ ዘንድ ለማገዝ እንዴት እንደቆሙ ላሳያችሁ ነው በተግባር። ይኸውላችሁ እቺን ጥቅስ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ታገኛላችሁ። መታቆት ይድመቅላችሁ፣ ያላነበባችኋት አንብቧት። ሃይማኖታችሁን በእውቀት ትከሉ። እናንተ ኦርቶዶክሳውያን የመጣ የሄደው ሁሉ እንዳናውጻችሁ። ያውን አንዳንድ ዘመዶቻችን የወጡት የገበሬ ያስደንግጥ ጥቅስ የሚሉት አለ። ገበሬ ያስደንግጥ ጥቅስ የሚሉት አለ። ማርቆስ 18 ላይ እኮ ይላሉ። አረ እንዳትጽፉት እናቴ፣ ቆዩ እንዳትጽፉት፣ ሌላ ታሪክ አለው። ማርያም አታማልድም ይላል ይሏችኋል። በራችሁ ቤት ገብታችሁ ማርቆስ 18 ስታዩ ማርቆስ 18 ምዕራፍ የለውም፣ 16 ላይ ነው የሚያልቀው። ለካ ሊያስደነግጡ ነው ማርቆስ 18 ብለው የሚያዋክቡ። ለዚህ ነው እንዳትጽፉት ያልኳችሁ። እወቁ እንጂ ኦርቶዶክሳውያን ጥቂት ብታነቡ እኮ ታስቆሟቸዋላችሁ። ጢስ የጠጣ እንጨት የምናነሳበት ዘመን ቢኖር ይሄ ዘመን ነው። በእውቀት ነው የምናሸንፋቸው። ይሄ ጥቅስ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው ያለው እኮ እግዚአብሔር መልአክ ነው። አንዳንዶች እስከ መቼ ነው እኮ ነው ያለው። ጊዜውን እኮ ነው ማወቅ የፈለገው መልአኩ። ረቡዕ ነው፣ ዓርብ ነው፣ መቼ ነው እኮ ነው የሚለው። ማራቸው እኮ አይደለም የሚለው፣ ጊዜውን እኮ ነው የሚጠይቀው ይሏችኋል። እኛ ደግሞ ምን እንላለን? አቤቱ ማለት ጊዜ ማወቂያ ነው የመለመኛ ብለን እንጠይቃቸዋለና። አቤቱ ብሎ ከጀመረ ልመናን የያዘው ወይስ ጊዜ መጠየቅ ነው የያዘው? አሁን እኔ መንገድ ላይ ብታገኙኝ አቤቱ ኢዮብ ሰዓት ስንት ነው ብትለኝ ይሄ አሳፍር? እንዲህ ተብሎ ይጠየቃል? አቤቱ ማለት የምን ቃል ነው?
አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ጊዜን ማወቅ አይደለም። እኔ ዞር ብዬ አሁን ጌታ ሆይ እስከ መቼ ትረሳኛለህ ብል ቀኑን ንገረኝ ማለቴ ነው ነው ወንድሞቼ? ምን ማለቴ ነው? ማረኝ አስበኝ ማለት አይደል? እስከ መቼ ነው ማትምራቸው ማለት ምን ማለት ነው? ማራቸው ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አንድ አድነው ብሎ ሲጮህ ሁለት ይኸው የእግዚአብሔር መልአክ እግዚአብሔር በሰጠው መልስ ታውቁት የለ እኔ ምን አገባኝ? እግዚአብሔር ምን እንዳለ ታውቃላችሁ? ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ ስበክ አለኝ አለ ዘካርያስ። ከዛስ እኔ እግዚአብሔር እንዲህ አለኝ ንገር አለ። እግዚአብሔር ምን አለው? እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላገዙ ባልተቸገሩ አሕዛብ ላይ ተቆጥቻለሁ ካለ በኋላ አሁን ግን በምህረት ተመልሻለሁ ማራቸው ስላለ በምህረት ተመልሻለሁ አለላ። እና ታዲያ ጊዜን ማወቅ ፈለው ይሄ ውሸት ነው። ይሄን አቁትም በጣም አስታውሳለሁ። እዚህ መጽሐፍ ቅዱስ ላይ አንድ ጥቅስ አለ ገላትያ ላይ እና አንድ ሰንበት ተማሪ ጩልሌ አንዱን ፕሮቴስታንት ይጠይቀዋል። አንተ አለው አቤት ጳውሎስ እዚህ ገላትያ 6 ላይ እኔ ለዓለም ከተሰቀልኩበት ዓለምም ለኔ ከተሰቀለበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ጳውሎስ ለዓለም ተሰቅሏል እንዴ ብሎ ጠየቀው። ምክንያቱም እኔ ለዓለም ተሰቀልኩበት ይላል ይላል። አዎ አንብቦ ወረድ ብዬ አንብቦ አነበበ ወረደ ከፍ አለ። ነገሩ ባይገለጥለት ምን አለ መሰላችሁ? በጣም ያሳዝናል። ጳውሎስ ገና ዛሬ ሰዓት አለላችሁ ምን አላውቀውም ቢ እኛ እኮ እንነግረው ነበር። እንኳን በሊቃውንቱ በሰንበት ተማሪው እንደኔ ባለ መናኛው የሚነገረው ነበር። ጳውሎስ ገና ዛሬ ሰዓት አለላችሁ ምን አለ። እኔ ሕፃናትን በሰንበት ትምህርት ቤት አስተምር ነበር። አንድ ጥያቄ ስጠይቃቸው ሁሉም ሕፃናት እጆቻቸውን ያወጡላቸዋል። መርጬ እሺ ሚሚዬ ስላት አላውቀውም ትለኛለች። ለካ አላውቀውም ለማለት እጅ ይወጣል። እናንተ ምን አለ እጃቸውን ቢያወጡልንና አላውቀውም ቢሉን እንነግራቸው ነበር እኮ። በምህረት ተመልሻለሁ። እየሰማችሁኝ ነው? ሁለት ነገሮችን ልናገር። አንዳንዶች ይት ያቀዋል መልአክ እኛ ምን ጸልየውን አስቆ ገብርኤልም ትጸልያላችሁ የሆነ ገብርኤልም ትጸልያል። አሁን ገብርኤልን ስትቦታ ልትቆራርጡት ነው ይሉላችኋል ምስኪኖች። መጽሐፍ ቅዱስ እንዲህ ይላል በአንድ ኃጥእ መመለስ በሰማያት ታላቅ ደስታ ይደረጋል ይላል አይልም? በሰማያት ጉባኤ ታላቅ ደስታ የሚደረገው የአንድ ኃጥእ መመለስ በሰማይ ጉባኤ በመላእክትና በቅዱሳን ፊት ቢታወቅ ነው ባይታወቅ ነው? ቢታወቅ ነው ባይታወቅ ነው? ታወቃል። አንድ ሁለተኛ መላእክቶቻቸው ይውላችሁ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ይላል አይልም? ይላል አይልም እንዴ? እግዚአብሔርን በመንፈራ ሰዎች መካከል ከሰፈረ ጸሎታችንን ይሰማል አይሰማም? ሰፍሯል ካልከን መቀበል ግድ እኮ ነው። አንድ ሁለት ሶስተኛስ መላእክቶቻቸው ከነዚህ ከታናናሾቹ አንዱን እንዳትንቁ ምክንያቱም መላእክቶቻቸው በሰማያት ያለውን ያባቴን እግዚአብሔርን ፊት ያሉ ያንዱን ሰው መናቅ ያያል አይም መልአኩ ነው አጠገብህላ ቀንም ማታም በፈረቃ እግዚአብሔር ያስጠብቃል። አራተኛ ጸሎትን የቤተ ክርስቲያንን ጸሎት የሚያሳርገው ማን ነው? የእግዚአብሔር ነው አይደለም? በመሰዊያው በታቦቱ አጠገብ ሁሉ ጊዜ የእግዚአብሔር መልአክ አለ። 9 መላእክት ቤተ ክርስቲያን ይጠብቋታል ይላሉ ሊቃውንት። 2 ከደጅ በር፣ 2 እዚህ ጋር፣ 2 ቅኔ ማህሌት፣ 2 ቅድስት ውስጥ፣ አንድ ደግሞ ቅድስተ ቅዱሳን ውስጥ 9 መላእክት አሉ። ዝም ብለህ ዘውዘው እንዳትል እጅህን ኪስ ከተህ ዝም ብለህ እንዳትስቅ። መላእክት የከበቧት ናት። ጸሎት የሚያርገው በመላእክት እጅ ነው እና የሚያሳርጉትን ጸሎት አያውቁትም ልትሉ ነው? ከአይን ጥቅሻ በላይ ፈጥነው ነው የሚደርሱት። በሚሻቸው ዘንድ ከፍጥነታቸው የተነሳ ፈጥነው ነው የሚደርሱት። በጣም በቅጽበት ፀሐይ እንኳን ወጣ ምድር ላይ እስክትደርስ ስንት ሰከንድ ነው ይፈጅባል? ስንት ጊዜ ነው ይፈጅባል? እናንተ ተማሪዎች፣ እናንተ ምሁራን እስኪ ንገሩኝ። ፀሐይ ስትወጣ ስንት ይፈጅባታል? 8 ሰከንድ ብቻ ነው የሚፈጅባት።
የእግዚአብሔር መልአክ ከፀሐይ ክብር በላይ ነው። ፀሐይ እንኳን 8 ሰከንድ ከፈጀባት የእግዚአብሔር መልአክስ ብዙ እንዳይመስላችሁ። ይቆየን እንዳላደክማችሁ። ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ግብዝና ወራት ይመለሳል። ማን ቢገኝለት? ቅመሱት ብለናቸው እንለፍ። እኔ ጎላ ሚካኤል የሚባል ቤተክርስቲያን ነው ማገለግለው። ከዕለታት አንድ ቀን እንዲሆነ አንዲት እህት ሰንበት ተማሪ መቃብር ላይ ትወድቅና ሽባ ትሆናለች። 14 ቀን እየተጠመቀች 2 ሱባኤ ጸሎት ተይዞላት በ14ኛው ቀን እንዲሆነላችሁ ተጠምቃ ስትወጣ በሰሜን በወንዶች አንቀጽ ሁላችንም ለምዶብን በየበሩ እንሳለም የለ። እሷንም ተሸክመዋት ልትሳለም ዙር ስትል እንደሸክም ብርሃናዊ እጅ ታያለች። እኔ ማገለግልበት ቦታ እያስቀደስን ማለት ነው። ብርሃናዊ እጅ ታያለች። ነይ አላት። እኔ አዎ ነይ። ትደነግጥና ውሰዱኝ በር ላይ ለሷ ነው ይታያል። ልክ በሩ ላይ እንደሄደች ያናገራታል። ዲያቆኑ ዕጣን ያመጣልሻል፣ እግርሽን አብሽው ትድኛለሽ ብሏት ይሄዳል። እኛ እያስቀደስን ነው። እግዚኦታ እያለ ዲያቆኑ ይሄድና ንፍቅ ዲያቆኑ የዕጣን አንኳሮች ከሙዳይ ውስጥ ይሰጣታል። እግሯን አበሰችው። አፍታም አልቆየች፣ እግሯ ተፈታ። እኛ እግዚኦታ ስንል እናቷና እሷ እልልታ ያሰሙ ነበር። ቅመሱት በሏቸው። ቅመሱትና ቼክ አድርጉት። ከስብከታችን በላይ ቅመሱትና አጣጥሙት በሏቸው። ከሺህ አንድ ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የመልአኩ ምልጃ በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አጽራረ ቤተ ክርስቲያን ያስታክስልን። አሜን።